ቀን አለ አይደል? ደስ የሚላችሁ ከቅዳሜኛ በዛሬ በነፃ ስም ያማረ ቀን ይሁንላችሁ። ትኩስ ቆሎ ነው? አዎ ማሪ። ስንት ነው? ባለ ስንት አለሽ? ባለ 30 እና ባለ 20። የትኛው ነው ባለ 30? የትኛው ነው ባለ 20? እዚህ ሰፋ ይላል እና ይሄ ባለ 20። በቃ ባለ 20 ይሁንልኝ። ወይ ባለ 30 ወይ ባለ 20 ብቻ ደስ ያለሽን አድርጊልኝ። እሺ። አንቺ ግን እንዴት ነሽ? ደህና ነሽ? ቻናሏን ዛሬ በነፃ ነው የሚል ፕሮግራም አለው እና ምንድነው እንደዚህ እንዳንቺ የሚሰሩ እህቶችን እናበረታታለን። ስራ እንዴት ነው እንላለን፣ እንጠይቅበታለን። ከዛ በነፃ የሚመጡትን ደንበኞች እየሰጠን ደንበኛ እናፈራበታለን። ነገ ተመልሶ እንዲገዙሽ፣ እንዲያግዙሽ፣ እንዲያበረታቱሽ እንደዛ። እሺ እና እናውራ ትንሽ። እሺ ደስ ይላል። እኔ ቆሌን እየበላሁ። እሺ ስምሽ ማን ነው? ህይወት ነኝ። ህይወት እዚህ አካባቢ ነው የምትሰሪው ሁሌ? አዎ እዚህ አካባቢ እየዞርኩኝ እየቆምኩኝ ነው የምሰራው። ብዙ ጊዜ ለምነው ቆሎ እየተንቀሳቀሱ ሲሸጡ ነው እና ትንቀሳቀሻለሽ ማለት ነው። አሁን እንዴት እዚህ ጋር አገኘሁሽ? ዛሬ እንትንሽ ፕሮግራምሽ እዚህ ጋር መሆን ነው? አዎ እንደዛ አይነት ነገር እንትኑ አካባቢው ላይ ድምጽ ቢረብሽም ግን ላወራሽ ትንሽ አይደለ? ደስ ይለኛል። እሺ እንዴት ነው ላይፍ? ኑሮ እንዴት ነው? ስራ እንዴት ነው? ያው ደስ ይላል። አንዳንድ ነገሮች ደስ የሚሉ ነገር አለ። ከቤተሰብ ጋር ነው የምትኖሪው? አዎ እና ከወንድሜ ጋር ነው የምኖረው። ሌሎችስ ቤተሰቦች እዚህ ክፍለ ሀገር አሉ ወይስ እዚህ ናቸው? ክፍለ ሀገር ናቸው ሌሎች። እኔ ከወንድሜ ጋር ነው የምሰራው። እንዴት መጣሽ ወደ አዲስ አበባ? አዲስ አበባ ያው ስራ ልሰራ እኮ። ስራማ ልትሰሪ ነው? አይ አሁን ከቤተሰብ አንዳንድ ጊዜ እኔ ሳይሽ ልጅ እግር ነሽ ብዬ ነው። ትምህርት አትማሪም ነበር? ትምህርት ማሪ ነበር ግን አቋርጬ ነው የመጣሁት። እናቴ አባቴ ላግዛቸው ለራሴ ልወጥ ብዬ ነው የመጣሁት። ወደዚህ የመጣሽው? አዎ። እዚህ ከመጣሽ በኋላ ለመማር አላሰብሽም? አስቤ ነበር አልተሳካልኝም እንጂ። ከስራው ጋር አይሄድም። ሙሉ ቀን ነው ይሄን የምትሰሪው? አዎ። እስከ ስንት ሰዓት ትቆያለሽ? እስከ 2 ሰዓት ከምሸጡ እቆያለሁ። ከዛ ገብተሽ የቤት ኃላፊነት አለ ምናምን እሱ ያስቸግርሻል? አዎ አንዳንድ ነገሮች የሚያስቸግሩ ነገርም አለ። ሙሉ ቀንሽን ምን እየሰራሽ ነው የምትይው? አሁን ከጠዋት እስከ ማታ ነው የምትሰሪው? ይሄን ከጠዋት እስከ ማታ ነው የምሰራው። ከጠዋት ማታ እሱ ነው የምሰራው። ሌላ ስራ የለኝም። ይሄንን ሰርተሽ ራስሽን ደግፈሽ ቤተሰብ ለመደገፍ ይሆናል? ያው ጥሩ ነው። ስራ አለው? አዎ ትንሽ አገኝበታለሁ ግን ይከብዳል በጣም። ክረምት ሲሆን እንዴት ነው ዝናቡ? አሁን ዛሬ እንኳን ጥሩ ፀሐይ ይሆናል አይደለ? ቅድም ዘንቦ ነበር፣ አሁን ፀሐይ ይሆናል። ግን እንዴት ነው ክረምት ሲሆን ያስቸግርሻል ወጥቶ ለመንቀሳቀስ አይደል? አሁን ያው ፀሐይ ሲወጣ ይሻላል ከዝናብ። ዝናብ ሲሆን በጣም ይረብሻል። እንደዛ አይነት ነገር። ቆሎ በደንብ የሚሸጠው ግን መቼ ነው? ስንት ሰዓት ነው? እሺ በቀኑ ስንት ሰዓት ነው? መቼ ነው ቆሎ በደንብ የሚሸጠው? ያው ከጠዋት 4 ሰዓት 5 ሰዓት ከቀኑ 4 ሰዓት ምናምን ከወጣት እንትን ይላል ገድ ይላል ትንሽ ይሸጣል እሱ። ዝናብ ግን ከዘነበ አይሸጥልኝ። ማታ ሰው ከስራ ሲገባ ምናምን ቆሎ እየበላ ይሄዳል። ልክ ደኔ። አዎ ሳገኝሽ አሁን ደስ ነው ያለኝ እኔ። እኔም እንደዛው። ይሄን ስትሰሪ ግን ምን አይነት ደንበኞች ያጋጥሙሻል? አስቸጋሪ ወይ የሚከራከሩ ማይከፍሉ ሰዎች ምናምን ይገጥሙሻል? ምን አይነት ነገር አለው ስራው? ያው አስቸጋሪም አለ። የ20 ብር የ30 ስላቸው እንደ የ5 ብር የለም ምናምን ይላሉ፣ ይከራከራሉ። በዛ የ5 ብር ድሮ ቀርቷል አይደል እኮ። እንደዛ ስላቸው ደግሞ ይከራከራሉ ማለት ነው። የ5 ብር ነው አያዋጣም አይደል? ይሄም ራሱ አያዋጣም እንዴ? ያው ትርፉ ያን ያህል አይደለም። በጣም ራስ ለማገዝ ያህል ነው እንጂ አይደል? እሺ ግን የት አካባቢ ነው አሁን የምትሰሪው? አሪፍ የሚሰራው የቱ ጋር ነው? እኔ አሪፍ የምሰራው ያው ወደ ሜክሪት ህንጻ ምናምን ዙሬን እንሸጣለሁ። 22 አካባቢ ማለት ነው። እዛ አካባቢ ጥሩ ትሰሪያለሽ። እዚህ በ24ም ሌሎች ቦታዎችም ትሄጃለሽ? አዎ አንዳንዴ ነው የምመጣው ወደዚህ። ግን በመንገድሽ ላይ የሚገዛ ካለ እየገዛሽ ነው የምትሄጂው አይደል? እየሸጥሽ ማለቴ። በመንገድ ላይ ያሉትንም እዚህም ያሉትን ዛሬ በቃ እንጋብዛቸዋለን። እሺ ዛሬ በነፃ ነው ትያቸዋለሽ። ነገ ተመልሰው እንዲገዙ አንቺን ብቻ ሳይሆን በአንቺ ውስጥ አሁን እኔ እንደ ቻናሏን ማሳየት የምንፈልገው እንዳንቺ ያሉትን የሚሰሩ ሰዎችን ማገዝም ጭምር ስለሆነ ዛሬ በነፃ ነው፣ ነገ ተመልሳችሁ ደንበኛ ሁኑኝ እያለን እንሰጣቸዋለን። እኔ ራቅ ብዬ አይሻለሁ። ሰውስ እንዴት ነው? አንቺስ እንዴት ነው የምትሸጪው? ሰውስ እንዴት ነው? ነፃ ነው ሲባል ምን አይነት ስሜት አለው የሚለውን እኔ ያያለሁ። እሺ
የለውዝ ቆሎ የሚበላው ማን ነው? የመጀመሪያው ደንበኛችን ማለት ነው። ዛሬ በነፃ ነው። ነገ ደንበኛ ልትሆን ነው። እውነት ችግር የለውም። አይ በነፃ የተጋበዘው ደንበኛችን የመጀመሪያው እሱ ነው። ልጅቷን እንዳያቻት በጣም ነው ደስ የምትለው። ነገ ተምራ ራሷን ለመለወጥ የምታስብ ሰው ነች እና ብዙ ደንበኛ እንዲፈራላት ወይም የዛሬው ገበያ ጥሩ እንዲሆንላት እንግዲህ እየተመኘን ነው የጀመርነው። አይ ዛሬ በነፃ ነው። በነፃ ነው ዛሬ። ትንሽም ነገር ቢሆን በነፃ የምንሰጠው ያው ምስጋና የሚገባ ነገር ነው አይደል? መጠየቅ አለብን። ለምን እንደሚሰጠን ማወቅ አለብን። ያው ትንሹ ትንሽ ነው ብዬ ነው አመሰግናለሁ ብሎ ነው። በእርግጥ ሄደው አልተከራከራትም፣ ግን ለምን ብለን የምንጠይቅበትን ይሄ ምንድን ነው ህገ ልቦናችንን አንጣው ለማለት ነው። ኦራ አጋዥ ማሬ ማነው ተረኛ ቆሎ የሚጋበዝ? እንደሰማናት እንግዲህ ይቺ ልጅ ህይወቷን መቀጠል፣ ነገን ማየት፣ ቤተሰብ ማገዝ የምትፈልግ ልጅ ነች እና እሷን መግዛት ማለት ነገዋን ማስቀጠል ነው ወይም የድርሻችንን መወጣት ማለት ነው እሷ ህይወት ውስጥ እና ቀላል መስሎን እንደ ተራ ነገር የምናያቸው ግን የሆነ ሰው ነገው ነው፣ የሆነ ሰው ተስፋው ነው፣ የሆነ ሰው ሊደርስበት የሚፈልገው ነገር ነው እና ትንሽ ቦታ ስንገኝ ምን ነው ሌላ ቦታ አትሄዱም እንዴ የሚል ብዙ ሰው ሊኖር ይችላል። እንደ ተመልካችም ግን መገኘት ያለብን ትክክለኛ ቦታ ነው የተገኘ ነው ለማለት ነው። አይ ዛሬ በነፃ ነው። ነገ ደንበኛ ልትሆኚ ደግሞ ቆሎ ብቻ የሚበላ ነገርም አይደለም። እስቲ ያዙ ዝገኑ የሚባል ነገር አብረን በጋራ የምንበላው ነገር ነው እና ዛሬ በነፃ ይዘን የመጣነው ነገር በጋራ የምንበላው ነገር ነው። አካባቢው ላይ እንግዲህ ኮንስትራክሽን አለ፣ ጫጫታ፣ ግርግር አለ፣ ገበያም አለ ብለን ነው እዚህ የመጣነው። ለውዝ ነው አለ፣ በእውነትም አለ። ዛሬ በነፃ ነው። ነገ ደንበኛ ልትሆን እሺ። የምር ችግር የለውም። እውነት አራሶጂ አይ ችግር የለውም። የምር ችግር የለውም። እውነት አዎ። በነገራችን ላይ 20 ብር እና 30 ብር ለብዙዎቻችን አሁን ላይ ቁም ነገር የምንሰራበት ነገር አይደለም። እንደ ቀልድ ለቡና ለሆነ ነገር የምናጠፋው ገንዘብ ነው። ግን እንደዚህ አይነት ቦታ ላይ ግን 20 ብር እና 30 ብር የዕለት እንጀራን ፍለጋ የሚወጣበት አንዱ ምክንያት ነው እና ትንሽ የመሰላችሁ ነገር ቢሆን እንኳን ኑ ዛሬ በነፃ ነው። ቆሎ አገዙ። ህይወትን እንዳያቸዋት ልጅም ነች ጭምትም ነች። ለማውራት ለማስረዳት ራሱ ትንሽ እየታገላት ነው፣ ልጅነቱም ስላለ ማለት ነው። ግን ሀሳቧ በደንብ አይገለጽ እንጂ ወይም እሷ ልጅ ትሁን እንጂ የተነሳችበት ዓላማ ትልቅ ነው። ቤተሰቦቻቸውን ለማገዝ ከክፍለ ሀገር የሚመጡ ልጆች ብዙ ጊዜ በጣም ብዙ ዋጋ ይከፍላሉ ህይወት ላይ እና ስሙንም ኑሮንም ነው የያዘችው ህይወት። ባለ ስንት ልስጥሽ? የስንት ነው ያለሽ? የ30 ነው ያ የ20 ስጭ። ዛሬ ችግር የለውም። እውነት ነገ ደንበኛ ትልኛለሽ። ችግር የለውም። በፈገግታ ነው የተለዋወጡት። ችግር የለውም። ነገ ትልኛለሽ ማለት ነገ ደንበኛ ትሆኛለሽ። ካልሽኝ አመሰግናለሁ። እሺ እኔም አመሰግናለሁ የኔ እናት። ምርቃትም አለው ያሁኑ። ለማስተዋወቅ ነው። አዎ ነው እዛ ነው ወስነው ለማወቅ
አዎ ዞሮ ያዥ። አመሰግናለሁ። እውነት ለማወቅማ ከሆነ እዚሁ ተቀምሶ ነው የሚገዛው ከነ ምርቃቱ። በጣም አሪፍ ነው። ደንበኛ ልትሆኑ ነው? እሺ ነው። አዎ ለብዙ ሰው አቀምስና ነገ እንዲገዛ ያደርጋለሁ ማለት ነው። እሺ አመሰግናለሁ። አይ አመሰግናለሁ ማለት ዛሬ አከፍልም የቆጥ ተስሪያለሽ ካለ የሆነ ነገ ታሞላላችሁ ችግር የለም። የዛሬው መክሰር የለብሽማ። ሽምብራ ዱቤ አይገኝም በዱቤ ነበር አይደል እኛ የምናውቀው፣ ግን ዛሬ በነፃ ነው። በነፃ 30 እና ያ አያችሁ፣ በነፃ ተገኝቷል። ዛሬ ችግር የለም፣ ነገ ደንበኛ ተመለስ። እውነት ችግር የለም፣ የምር ችግር የለም። ዛሬ በነፃ ነው፣ ነገ ተመለሱ። እውነት ያልኩ ጌታ ችግር የለውም፣ የምር ያልኩ አባ። እኔም አመሰግናለሁ። ወይ ማሪ ናነሽ 30 እና 20 ስፕሪዝ ይሁንልሽ። እሺ ሳብ ስንት ነው? ዛሬ ችግር የለውም፣ በነፃ ነው ዛሬ ነው። ግን ችግር የለውም ማለት ነገ ደንበኛ ትሆኛለሽ ብዬ ነው። እንደዛ ደግሞ በጣም ነገም ይመጣሉ። ችግር የለውም፣ ንገሪኝ። ችግር የለውም ማሪ። ኧረ ትቆጫለሽ። የወዳጅነት ምክክር ነው የሚመስለው። ንገሪኝ፣ ችግር የለውም። የምሬ ነው እንዴ። አመሰግናለሁ። እሺ እኔም አመሰግናለሁ። ፈገግ ብላ ነው የሄደችው። እንግዲህ አንደኛው በነፃ የምንሰጠው ነገር ፈገግታ ነው። በቃ በልግስና መስጠት ውስጥ የልጅቷ ፈገግታ አለ። የሚቀበለው ሰው በነፃ በመቀበሉ ይሁን ብቻ አላውቅም፣ ነፃ በመሆኑ ሁሉ ፈገግ ብሎ ነው የሚሄደው ከምስጋና ጋር እና እሱም በነፃ ነው። 20 እና 30 እሺ ስንት ነው? ችግር የለውም። ዛሬ ነፃ ነው። በዛሬ ነፃ ነው። ችግር የለውም። እውነት ችግር የለውም። ያው ነገ ደንበኛ ትሆናለህ። እሺ እኔም አመሰግናለሁ። እንግዲህ ቀስቀስ እያለ ነው እንደዚህ አሟሙቆ አደምቆ የኔነት ተሰምቶት የሚገዛ ደንበኛ ነው እየፈለግን ያለ ነው። የመጨረሻ ደንበኛ አሁን ሂጂ እንዴት ነው ከማለቴ በፊት የመጨረሻው ደንበኛ እንዴት ነው ማለት ነው የምፈልገው። ቆሎ ስንት ነው ማሚዬ? 30 እና 20 ሻርግ የሀይል የ30 አይ ችግር የለውም። ዛሬ ነው በነፃ ነው። ኧረ ችግር የለውም። የቤት የት ታገኛለሽ? አይ ችግር የለውም። ያይ ዝም ብለሽ ነገ ደንበኛ ትሆናለህ። የቤት ችግር የለውም። የቤት ችግር እንደዚህ የሚከራከር ማለት ነው። ግን ችግር የለውም። ነገ ደንበኛ ትሆናለህ። ኧረ ተይ እውነት። እሺ አመሰግናለሁ። እሺ እኔም አመሰግናለሁ። አመሰግናለሁ። ይመች ተባብለዋል። እኔም እስካሁን የነበረኝ ቆይታ ይመቻችሁ የሚያስብል ነበረ። እሷ ጋር ደግሞ እንዴት እንደነበረ አይቼ ጠይቄ ከዛ እንሰነባበታለን አይደል? ህይወት ይውዬ እንዴት ነበረ ስራ? ቆንጆ ነበረ። እንዴት ነበር ደንበኞችሽ? በነፃ ነው ስትያቸው ምን ይሉሻል? ያው አንዱ ሊከፍል አንዱ ደግሞ እሺ ይላል። አንዱ ይታገላል፣ አንዱ እሺ ብሎ ይዞ ይሄዳል አይደል? አሁን ልጆች ስለነበሩ እያየኋቸው ነበረ። በእርግጥ በነፃ ነው ሲባል ዝም ብለው ይዘው ሊሄዱ ይችላሉ። ግን ደግሞ የሚከራከርም አይጠፋም አይደል? አዎ ይከራከራል አንዳንዶቹ። እንደዛ ነገር ግን ጥሩ ነበረ። አዎ አሪፍ ነው። እኛም ወደነዋል እዛ ጋር ሆነን። ያንቺን ፈገግታ ደስ ይል ነበረ። መስጠት እንደዚህ በፈገግታ ሲሆን ደስ ይላል አይደል? አመሰግናለሁ። እኔ የነበረኝ ቆይታ ደስ ይል ነበረ። አንቺ ግን ማለት የምትፈልጊው ነገር ለደንበኞችሽ፣ ለምታውቂያቸው፣ ለቤተሰቦችሽ አትበሬ ካሜራውን እያየሽ ምን ነገር ትችያለሽ? ይኸው ካሜራው ክፍት ነው። እሺ አመሰግናለሁ ለሁላችሁም ማለት ነው። ለደንበኞችን
ጓደኞችን ለሁላችሁ ነው። አመሰግናለሁ። እሺ እኛም እናመሰግናለን። እኔ ቻናሏን ወክዬ ነው እዚህ መጣሁት። ቻናሏን አብረን እናመሰግናለን ነው የምንለው አይደል? እሺ በቴሌ ብር ላስገባለሽ? እሺ ቴሌ ብር አለሽ? አለኝ። እሺ ቁጥርሽን ንገሪኝ። 09 እሺ 94 እሺ ይኸው። እሺ ማለት አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ ይሁንልሽ። በርቺ። እሺ ማለት ቻው። እሺ ቆሎ ቆሎ ለውዝ ዱቤ አለ። ቆሎ ትኩስ አትበሉም? ቆሎ ትኩስ ነው።